ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት በልልኝ ያልኩ ዛሬ ኤግዚት ኤግዛም ፕራክቲስ ፓርት 32 ይዤላችሁ መጥቻለሁ ማለት ነው። ዛሬ አንድ ተማሪ ደግሞ አደራ ለተማሪዎች አስተላልፍልኝ ያለኝ መልእክት አለ ማለት ነው። ስለዚህ እሱንም ጭምር ለፈተናችሁ ሰፖርት ስለሚያደርግ ሼር አደርጋችኋለሁ ማለት ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። Okay. Question number 1. The nurse demonstrates to a patient scheduled for a total hip replacement that it is important after surgery to avoid A. Respect for autonomy, B. Beneficence, C. Non-maleficence, D. Fidelity. አሁን ከኢቲካል ፕሪንሲፕል ጋር ተያይዞ የመጣ ጥያቄ ነው ማለት ነው። The nurse demonstrate to patient scheduled for a total hip replacement. hip replacement surgery ሊሰራ schedule ለተደረገው ሰው ነርሱ demonstrate እያደረገ ነው። That it is important after surgery to avoid. ከሰርጀሪ በኋላ ማስወገድ ያለበትን ነገር ለሱ ምን እያደረገ ነው ማለት ነው? ዴሞንስትሬት ያደረገለት ነው ማለት ነው። ይሄ ከየትኛው ኢቲካል ፕሪንሲፕል ይመደባል ነው? ኤ ሪስፔክት ፎር አውቶኖሚ ማለት ሰልፍ ዲተርሚኔሽን ነው። ከዚህ ጋር ያያዝም ማለት ነው። ቤኔፊሰንስ ማለት ደግሞ ዱይንግ ጉድ ማለት ነው። ነን ማሊፊሰንስ ማለት ደግሞ አቮይዲንግ ሃርም ማለት ነው። ፊዲያሊቲ ማለት ደግሞ ኪፒንግ ፕሮሚስ ነው። ስለዚህ ቃልን ከመጠበቅ ጋር የሚያያዝ ነገር የለውም። አሁን ዱይንግ ጉድ ሲባል ለታማሚ ቤስት ኢንተረስት የሆነውን ነገር ኢንካሬጅድ ሆነን መስራት ማለት ነው። ነን ማሌፊሰንስ ግን ሰዎችን ወይም ደግሞ ታማሚዎችን የሚጎዳቸውን ነገር ማራቅ avoid harm ማለት ነው። ስለዚህ the answer will be non maleficence ይሆናል ማለት ነው። Okay, question number 2. Which of the following is an example of a nurse leader demonstrating ethical behavior? A. Prioritizing their own interest over the well-being of patient. B. Ignoring ethical guideline and standard. C. Advocating for patient rights and autonomy. D. Engaging in dishonest practice for personal gain. አሁን እዚህ ላይ ከሚከተሉት ውስጥ nurse leader demonstrating ethical behavior አሁን nurse leader ወይም ደግሞ ሊደሩ የnurse leader የሚያሳየው ባህሪ ምን ይመስላችኋል? A. Prioritizing their own interest over the well-being of patient. አሁን የራስን ፍላጎት ማስቀደም ይሄ ከሊደሩ behavior ጋር አይሄድም። Ignoring ethical guideline and standard. ጋይድላይኖቹን ስታንዳርዶቹን ደግሞ ኢግኖር ማድረግ አለመከተል ይሄ ethical behavior አይደለም። Advocating for patient rights and autonomy. አው የታማሚዎችን መብትና በራሳቸው ደግሞ ዲሳይድ እንዲያደርጉ ምን ማድረግ ለነሱ መቆም ማለት ነው። ይሄ የነርስ ሊደር ኢቲካል ቢሄቪየር ነው። ዲ ላይ እንምጣ። engaging in dishonest practice for personal gain. dishonest practice የማይታመን ስራ መስራት ለራስ ፍላጎት ማለት ነው። ይሄ ምንድነው? አንዳንድ ጊዜ ጥያቄዎች ቀጥታ ያነበብነው ዳይሬክትሊ ከፓወርፖይንት ላናገኝ እንችላለን። ግን ጥያቄዎች በጣም ቀላል የሚሆኑበት ጊዜ አለ ማለት ነው። ለምን? በማስተዋል ኮንሰፕቹዋል ካደረግን አሁን ኔጌቲቭ ያሉን ወርዶችን ቀጥታ መርጠን ማውጣት ማለት ነው። የቱ ሊሆን ይችላል? አሁን ከነርስ ሊደር ጋር የሚሄደው ቢሄቪየር የትኛው ነው? ኤ ላይ ብንሄድ ኔጌቲቭ ወርድ ነው። ቢ ላይ ብንሄድ ኔጌቲቭ ነው። ሲ ላይ ዲ ላይ ብንመጣ ኔጌቲቭ ነው። ሲ ግን ቀጥታ ከነሱ ቢሄቪየር ይሄዳል ማለት ነው። ኮንሰፕቹዋል የሆነ ተማሪ በቀላሉ መስራት ይችላል ማለት ነው። ስለዚህ the answer will be C ይሆናል ማለት ነው። Okay. Question number 3. Which of the following measure is used to assess the strength of association between exposure and
disease or outcome in a case control study ለኬዝ ኮንትሮል study በኤክስፖዠር እና አውትካሙን የግንኙነታቸውን ሜዠር የምናደርግበት ማን ነው ያላችሁ ነው A hazard ratio B odds ratio C attributable risk D relative risk ማለት ነው እነግራችኋለሁ ለኬዝ ኮንትሮል odds ratio ነው hazard ለሰርቫይቫል አናሊሲስ ነው relative risk ደግሞ ለኮሆርት ነው ማለት ነው ስለዚህ odds ratio ይሆናል ማለት ነው attributable risk ደግሞ ምንድነው በስፔሲፊክ ኤክስፖዠር ጊዜ የምናየው ነው ስለዚህ hazard ratio survival analysis ነው odds ratio case control ነው relative risk cohort ነው ምናልባት ለወደፊትም ማያዝ ይኖርባችኋል ማለት ነው the answer will be B ይሆናል ማለት ነው okay question number 4 which of the following is a type of study design that compares the occurrence of a disease or condition in two or more group A case control study B cross sectional study C case series D cohort study አሁን እዚህ ላይ ምንድነው የሚለው compares the occurrence of disease or condition in two or more groups ሁለትና ከዛ በላይ ባሉ ግሩፖች ላይ ዲዚዙ በየትኛው ላይ ይፈጠራል አይፈጠርም እያልን ግሩፖቹን ኮምፔር የምናደርግ ከሆነ ምንድነው ማለት ነው ኮሆርት ነው ፕሮስፔክቲቭ ኮሆርት ነው የሚሆነው ማለት ነው እንደው ስለዚህ ወደፊት ነው ያጠናን ያለ ነው ሶ ኬዝ ኮንትሮል ስተዲ ግን ዲዚዝ እና ነን ዲዚዝ ብለን ነው ኮምፔር የምናደርገው ወደ ኋላ ማለት ነው ክሮስ ሴክሽናል ስተዲ ደግሞ ፕሪቫለንስ ኤንድ ማግኒቲዩድ ነው ኬስ ሲሪየስ ደግሞ a group of patient in single disease ነው ኮሆርት ስተዲ ደግሞ ፎሎ አፕ ይፈልጋል ማለት ነው ስለዚህ ኤክስፖዠርን መሰረት አድርጎ ማለት ነው ሶ the answer will be D ይሆናል ማለት ነው okay question number 5 the most common response of a stroke patient to the change in body image is A disassociation B depression C denial D intellectualization አሁን እዚህ ላይ ስትሮክ ውስጥ የገቡ ሰዎች ስትሮክ የገጠማቸው ሰዎች ምን አይነት ሪስፖንስ ነው የሚሰጡት ነው ዲስሶሲዬሽን ማለት አውት ኦፍ ሪያሊቲ ነው ከሪያሊቲ መውጣት የከትራውማ ጋር ተያይዞ ሊሆን ይችላል ዲፕሬሽን ደግሞ ምንድነው ብዙ ጊዜ ሰዎች ሳይኮሎጂካሊ እና ፊዚካሊ ኢምፓክት ይደረጋሉ ያ ማለት ፓራሊሲስ ነው ሰውነታቸው አይታዝላቸውም ራሳቸውን ምናልባት መናገር ያቀታቸዋል ስለዚህ ከዛ ጋር ተያይዞ ዲፕሬስድ ይሆናሉ ማለት ነው the most common response ምንድነው ዲፕሬሽን ነው denial ማለት ደግሞ ምንድነው ያንን ፕሪቨንት ማድረግ መከላከል ሪስፖንስ መስጠት ማለት ነው ይሄ ጊዜያዊ ለመጀመሪያ ሳል ሊሆን ይችላል ግን most common ዲፕሬሽን ነው ማለት ነው intellectualization ደግሞ ከራስ ከአእምሮ ከማወቅ ጋር ተያይዞ ነው the most common response for a stroke patient is depression ይሆናል ማለት ነው okay question number 6 researchers sometimes use a member of a hidden population ፎከስ እንድታረጉ በእያንዳንዱ ከለር አድርጌላችኋለሁ a hidden population ይሄ ማለት የተደበቀ ማለት ነው hard to reach the participant ማለት ነው ስለዚህ ልናጠናባቸው የፈለግናቸው ሰዎች በደንብ የምናገኛቸው አይደሉም ማለት ነው to provide name of other members of that population to recruit participants in the research ስለዚህ እነዛን የተደበቁ ሰዎች እንዲነግሩ ሌሎቹ ሰዎች ጠየቀን ማለት ነው ያ ማለት እነዛን ሰዎች የሚጠቁመን ሌላ ሰው ፈለግን ማለት ነው okay the sampling the resulting sample would involve A probability sampling B self selected sampling C chain referral method D sampling frame ምንድነው እዚህ ላይ አሁን ሂድን ፖፑሌሽን ለመጠቀም hard to reach participant ከሆነ snowball sampling ነው snowball sampling ማለት ደግሞ chain referral ነው ማለት ነው snowball ሲባል እንደ ኳስ እንክብል ማለት ነው አንደኛውን ጠየቀን አንደኛው ሌላ ሰው ጠቆመን ልክ እንደዛ የምናገኝበት ከሆነ probability sample እዚህ ላይ randomly እንትን አድርገን የምናገኝበት አይደለም ማለት ነው okay sampling frame ደግሞ ሰዎችን ሊስት ላይ ማስቀመጥ ማለት ነው ይሄም አይሆንም self selected sampling ማለት volunteer sampling ነው በፍቃደኝነት ወደ ጥናት ውስጥ እኔ ገባለሁ እንደማለት ማለት ነው so the answer will be chain referral method or a snowball sampling ማለት ነው the answer will be C ይሆናል ማለት ነው okay question number 7 which one of the following is the diagnostic method of
endemic types ታይፐስን በምንድነው ዲያግኖስ የምናደርገው? A sputum smear, B wild flex, C widal test, D blood film። አሁን እዚህ ላይ ስፑተምን ለሪስፓይራቶሪ ኢንፌክሽን እንጠቀማለን። ፎር ኤግዛምፕል ቲቢ መውሰድ እንችላለን ማለት ነው። ዋይልድ ፍሌክስ ላይ ስንመጣ ደግሞ ለታይፐስ ዲያግኖስቲክ ሜተድ ነው ማለት ነው። ዋይዳል ቴስት ላይ ስንመጣ ደግሞ ለታይፎይድ ፌቨር ቤስት ዲያግኖስቲክ ሜተድ ነው ማለት ነው። ብለድ ፊልም ደግሞ ላይክ ብለድ ቦርን ዲዝ ወይም ደግሞ ማላሪያን ጨምሮ በብለድ እንትን ልናደርግ እንችላለን ማለት ነው። ሶ the answer will be wild flex ይሆናል ማለት ነው። Okay, question number 8. Question number 8. Which of the following study design is most suitable for investigating rare disease? Rare የሆኑ ዲዚዞችን most common ያልሆኑ ዲዚዞችን ለማጥናት የሚመቸን study design ማን ነው? A prospective study, B cross sectional study, C case control study, D retrospective study። ስለዚህ መልሳችን case control study ነው ማለት ነው። cross sectional prevalence እና magnitude ነው የምናጠናው መጠን ስለሆነ ችግር የለውም። prospective study እና retrospective study cohort ናቸው። cohort ደግሞ rare exposureን ለማጥናት ይጠቅመናል ማለት ነው። rare disease ወይም ደግሞ rare caseን ለማጥናት የምንጠቀመው study design case control study ይሆናል ማለት ነው። the answer will be C ይሆናል ማለት ነው። Okay, question number 9. Question number 9. A researcher enrolled 41,837 women in 1986 and collected exposure and lifestyle information to assess the relationship between this factor and subsequent occurrence of cervical cancer. What is the appropriate study design the researcher used? A case control, B clinical trial, C cohort, D experimental። አሁን እዚህ ላይ ምንድነው 41837 እናቶችን አገኘን ወሰድን ዳግን ምናቸውን ኮሌክት አደረግን ኤክስፖዠራቸውና ላይፍ ስታይል ኢንፎርሜሽናቸው ይህ ላይፍ ስታይል ኢንፎርሜሽናቸው ደግሞ ወደፊት ከሰርቫይካል ካንሰር ከመፈጠር ጋር ይያያዛል የሚለው ማጥናት ፈለግን ይሄ ማለት ፎሎ አፕ ነው ማለት ነው ስለዚህ ኮሆርት ይሆናል ማለት ነው ኬዝ ኮንትሮል ዲዚዝ እና ነን ዲዚዝ ነው ብያችኋለሁ ክሊኒካል ትራያል እና ኤክስፐሪመንታል ደግሞ እነዚህ ምርምር የሚፈልጉ ወይም ደግሞ ኢንተርቬንሽናል ስታዲዎች ናቸው ማለት ነው so the answer will be C cohort ይሆናል ማለት ነው okay question number 10 a medical researcher investigating the effectiveness of a new drug in treating a specific illness they randomly assign participate to two groups participants ማለት ነው group A receive the new drug and while group B receive a placebo over a period of 3 months what is the control group in this study ይሄ experimental study design ነው ምንድነው አዲስ መድኃኒትን ማጥናት ፈልጓል አዲሱ መድኃኒት ይሰራል አይሰራም ነው ሁለት ግሩፖችን ክሬት አደረጉ ግሩፕ A እና ግሩፕ B ብሎ ግሩፕ A አዲሱን መድኃኒት የሚወስድ ነው ግሩፕ B ደግሞ ፕላሲቦ ወይም ደግሞ መድኃኒቱን ተመሳሳይ ይወስዳል ግን ራሱን አይወስድም ያ ማለት ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ አለን ማለት ነው ኦልዌይስ እኛ ኤክስፐሪመንት ማድረግ የፈለግነው ነገር አፕላይ የምናደርግበት ኤክስፐሪመንታል ግሩፕ ነው የሚባለው እኛ ግን ይሄን ምርምር እያደረግን አንዱን ደግሞ ሌላ ነገር የምንሰጥበት ከሆነ ኮንትሮል ግሩፕ ነው የሚባለው ጥያቄው ምን አለ what is the control group in this study አለ ስለዚህ ፕላሲቦ የወሰደው ግሩፕ ማን ነው ግሩፕ B ነው ማለት ነው ግሩፕ A ኤክስፐሪመንታል ግሩፕ ነው ማለት ነው ግሩፕ B ኮንትሮል ግሩፕ ይሆናል ማለት ነው the answer will be A ይሆናል ማለት ነው ስለዚህ ውድ ተማሪዎች አንድ ተማሪ ለተማሪዎች ሼር አድርግልኝ ምናልባት ተስፋ ለቆረጡ ተማሪዎች ይጠቅማቸዋል በሚል ዛሬ ይሄን ቪዲዮ ዛሬ ነው የሰራውላችሁ ዛሬ ነግሮኛል ማለት ነው እሱ ሼር ላድርጋችሁ ይህ ተማሪ ተደጋጋሚ
ኤግዛምን ተፈትኗል ይህ ተማሪ እንደነገረኝ ከሆነ 11ኛው ዙር በዚህ ዙር አልፍ ያለው አለ እኔ ስራ አለኝ በርግጥ እየሰራው ነው ግን ሳይኮሎጂካሊ ማረፍ ስለምፈልግ ተደጋጋሚ እየሞከርኩ ነበር ግን አሁን ላይ ፈተናው ተሳክቶልኝ አልፍ ያለው ተማሪዎች ግን አንድ ጊዜ ሁለት ጊዜ አልተሳካልኝም ብሎ ሌላ ነገር ሲያደርጉ ያለው ወይም ደግሞ ምን ይሆናሉ ተስፋ ሲቆርጡ ያለው እባክህ ለልጆች ነገራቸው በደንብ ያንብቡ ይሞክሩ ብሏል እንግዲህ እናንተም ምናልባት አንድ ጊዜ አልተሳካልኝም አንድ ጊዜ ስላልተሳካልኝ እስከመጨረሻው አይሳካልኝ የምትሉ ተማሪዎች አንዴ ካልተሳካላችሁ ሁለተኛው ላይ ለማሳለፍ ጥረት ማድረግ ይኖርባችኋል ስለዚህ ምንድነው ማድረግ ያለባችሁ እናንተ አንዴ ካልተሳካ ለሁለተኛው በደንብ መዘጋጀት ሁለቴ ካልተሳካ ለሶስተኛው በደንብ መዘጋጀት ስለዚህ ምንም ከዚህ በፊት ካልተፈተናችሁ ደግሞ ባንዴ ለማለፍ በደንብ መዘጋጀት ይኖርባችኋል ማለት ነው ስለዚህ የጥረታችሁን ውጤት በደንብ ታገኙታላችሁ ቢያስባለው በርቱላችኋለሁ ማለት ነው እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግናለሁ እኔ ደግሞ ከናንተ ጋር ቆይታ ያደረኩት ደስ ነበርኩኝ ቴንክ ዩ ቬሪ ማች ሰላማችሁ ይብዛ